ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ኮንሱመር ቢሄቪየርን እንጀምራለን ማለት ነው። ቻፕተር 1 ኮንሱመር ቢሄቪየር ኢንትሮዳክሽን ቱ ኮንሱመር ቢሄቪየር የሚለውን በዚህ ቪዲዮ ወይም በዛሬው ቪዲዮአችን እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ለሚመለከታቸው ለዩኒቨርሲቲ ተማሪዎችና 11-12 ማርኬቲንግ ኤንድ ሴልስን ለሚወስዱ ተማሪዎች የዩቲዩብ ሊንክ ሼር በማድረግ ተባበሩኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን ብትጫኗት ኖቲፊኬሽን ይደርሳችኋል ማለት ነው። የዛሬው ትምህርታችንን እንጀምራለን። እንደ ኢንትሮዳክሽን ቱ ኮንሱመር ቢሄቪየር ጋር ስንመጣ እንግዲህ ኮንሱመር ቢሄቪየር ማለት እንግዲህ በተለያየ መንገድ ዲፋይን ይደረጋል። ቤዚካሊ ግን ዲፋይን የሚደረገው ኮንሱመር ቢሄቪየር ማለት ኮንሱመሮች ወይም ደግሞ አንድን እቃ የሚገዙ ሰዎች፣ እቃ የሚጠቀሙ ሰዎች፣ ፕሮዳክቶችን፣ ምርቶችን የሚጠቀሙ ሰዎች ያንን ምርት ያንን ፕሮዳክት ለመግዛት የሚሄዱት የዲሲሽን ሜኪንግ ፕሮሰስ እሱ ኮንሱመር ቢሄቪየር ተብሎ ይጠራል። ኦር ፊዚካል አክቲቪቲ ነው ብሎ ዲፋይን ይደረጋል። ዲሲሽን ሜኪንግ ፕሮሰሱ ወይም ደግሞ አንድ ሰው እቃ ለመግዛት ሲሄድ ያንን እቃ አኳየር ሲያደርግ ኦር ኢቫሉዌት ሲያደርግ ወይም ያንን እቃ ጥሩ ነው መጥፎ ነው እያለ ዜን ሲጠቀም ከዛ ደግሞ ከተጠቀመ በኋላ ያንን ፕሮዳክት ኦር ያንን ምርት ዲስፖዝ ሲያደርግ ሲያስወግድ፣ እነዚህ ሂደቶች በሙሉ ያሉት ሂደቶች፣ እነዚህ ስቴፖች፣ እነዚህ ፕሮሰሶች ቶታሊ ኮንሱመር ቢሄቪየር ይባላሉ። ሃው ኮንሱመርስ አር ቢሄቭ ዌን ዴይ ፐርቼዝ ፕሮዳክት፣ ዌን ዴይ ኢቫሉዌት ፕሮዳክት፣ ዌን ዴይ ዩዝ ፕሮዳክት የሚሉትን ነገሮች ማለት ነው። ስለዚህ ኮንሱመሮችን እቃ ሲገዙ ውሳኔ የሚወስኑበት ሂደት ወይም ደግሞ የሚያሳዩት የፊዚካል አክቲቪቲ ወይም ደግሞ እንቅስቃሴ ወይም ስራን ለማስማት ገበያ ሄደው ምናምን ዳስ ፊዚካል አክቲቪቲ የሚለው ከዛ ጋር እየይዞ ነው። ኦር ኮንሱመሮችን እቃዎችን ሲገዙ ሰርች ሲያደርጉ ኢቫሉዌት ሲያደርጉ ዲስፖዝ ሲያደርጉ የሚያሳዩት ባህሪ አለ። እሱን ኮንሱመር ቢሄቪየር እንለዋለን። ግልጽ ነው አይደል? ቢሄቭ ዲስፕላይ የሚሆን ቢሄቭ የሚታይ ቢሄቪየር ድርጊት ነገር የሚታይ ሪያክሽን ነው። ፕሮዳክቶችን ሰርቪሶችን ከስተመሮች ኒድ ኤንድ ዋንት አላቸው። ያንን ኒድ እና ዋንታቸውን ሳቲስፋይ ለማድረግ ምርት ሰርች ያደርጋሉ። ምርት ሰርች ሲያደርጉት የሚያሳዩት ቢሄቪየር አለ። እሱ ኮንሱመር ቢሄቪየር ይባላል። ፐርቼዝ ሲያደርጉ ሲገዙ የሚያሳዩት ቢሄቪየር አለ ወይ የሚያሳዩት ሪያክሽን አለ። ለፕራይስ የሚሰጡት ሪያክሽን፣ ለፕሮዳክት ምርጫቸው ምናምን። ከዛ ሲጠቀሙ ግን ኢቫሉዌት ሲያደርጉ ሳቲስፋይ ሆነናል አልሆነም ሲሉ ኤንድ ኦልሶ ያንን ምርት ዲስፖዝ ሲያደርጉ የሚያሳዩት ሪያክሽን ኦር ባህሪ ወይም ደግሞ ቢሄቪየር ወይም ደግሞ ድርጊት እሱ ኮንሱመር ቢሄቪየር ተብሎ ዲፋይን ይደረጋል ማለት ነው። ኮንሱመር ቢሄቪየር እንግዲህ በጣም ብዙ አይነት ዲሲሽኖች ላይ ሊሆን ይችላል። ለምሳሌ እቃ አኳየር ላድርግ፣ ልግዛ፣ ልጠቀም፣ ዲስፖዝ ላድርግ ምናምን የሚለው ነገር። ሁለተኛ ምን አይነት ምርት ነው መግዛት ያለብኝ፣ ምን አይነት ምርት ነው መጠቀም ያለብኝ ኦር ዲስፖዝ የማደርገው የሚለውን ነገር። ለምንድን ነው የምገዛው ኦር አኳየር የማደርገው ለምንድን ነው የምጠቀመው የሚለውን ነገር ይወስናል። ይሄ በሙሉ ኮንሱመር ቢሄቪየር ዲሲሽን ይባላል። ሌላው ሃው እንዴት ነው የምገዛው፣ አንድን እቃ እንዴት ልግዛ፣ እንዴት ልጠቀም፣ እንዴት ዲስፖዝ ላደርግ፣ ዳትስ ኮንሱመር ቢሄቪየር። ሁለተኛ መቼ ልግዛ ነው፣ ዌን ቱ አኳየር ዩዝ ዲስፖዝ ኦፍ አን ኦፈር፣ ያንን ምርት መቼ ልግዛ፣ እንዴት መቼ ልጠቀም፣ መቼ እንደዚህ አይነት ነገር። ዌር የት ልግዛ፣ ሃው ማች ምን ያህል ልግዛ፣ ሃው ኦፍን ስንት ጊዜ ልግዛ፣ ለስንት ጊዜ ያህል ልግዛ የሚለውን ነገር በሙሉ የምንወስነው ውሳኔ አጠቃላይ ከኮንሱመር ቢሄቪየር ዲሲሽን ጋር ተያያዥነት አለው ወይም ደግሞ የእሱ አንድ አካል ነው ማለት ነው። ኮንሱመሮችን ምን ልግዛ፣ የት ልግዛ፣ እንዴት ልግዛ፣ መቼ ልግዛ፣ ስንት ልግዛ፣ ምን ያህል ልግዛ፣ እስከ መቼ ልግዛ፣ እነዚህ ነገሮች ሁላ ይወስናሉ። ይህ አጠቃላይ ኮንሱመር ቢሄቪየር ይባላል ማለት ነው። እንዴት ነው የኮንሱመር ቢሄቪየር አፈጣጠሩ፣ ኔቸሩ እንዴት ነው ኮንሱመር ቢሄቪየር ወይም ደግሞ ኮንሱመሮች የሚያሳዩት ቢሄቪየር ወይም የሚያሳዩት ድርጊት እንዴት ነው ዴቨሎፕ የሚሆነው፣ ኔቸሩ እንዴት ነው ስንል እንግዲህ እዚህ ጋር አለ። እንግዲህ በግለሰብ ደረጃ እናየውና ኢንዲቪጁዋሎች ወይም ኢንዲቪጁዋል ኮንሱመሮች ወይም ደግሞ በግለሰብ ደረጃ ያሉት ተጠቃሚዎች ሰልፍ ኮንሴፕት ዴቨሎፕ ያደርጋሉ። ያ ማለት
ሰዎች ስለራሳቸው ያላቸው እይታ ማለት ነው። እኔ ማለት እንደዚህ ነኝ፣ እንደዚህ ይገባኛል፣ እንደዚህ አይነት ፕሮዳክት ምርጫዬ ነው። እኔ እንደዚህ ሰውንኩ እንደዚህ አይነት ፕሮዳክት ነው የሚገባኝ። ቢኮዝ የራሳቸው ሰልፍ ኮንሴፕት አላቸው። ራሳቸውን ዲፋይን የሚያደርጉበት፣ ራሳቸውን አንደርስታንድ የሚያደርጉበት እሱ ሴልፍ ኮንሴፕት ይባላል። ከዛ ደግሞ ላይፍ ስታይልም ዴቨሎፕ ያደርጋሉ። ላይፍ ስታይል የምንለው ደግሞ ዋይ ኦፍ አክቲንግ ነው። ሰዎች ዓለም ላይ ሲኖሩ የሚያሳዩት አክት፣ አለባበሳቸው፣ ጸጉር አቆራረጣቸው፣ የህይወት ፍልስፍናቸው አጠቃላይ ማለት ነው። እሱ ላይፍ ስታይል አለ። ስለ ራሳቸው ያላቸው አንደርስታንዲንግ አለ። ኤንድ ኦልሶ ዋይ ኦፍ አክቲንግ አላቸው ማለት ነው። እነዚህ ነገሮች እንግዲህ ሰልፍ ኮንሴፕት እና ላይፍ ስታይል የምንላቸው ነገሮች እንግዲህ ኢንተርናል ኤንድ ኤክስተርናል ፋክተሮች ተጽዕኖ አድርገውባቸው ዴቨሎፕ የሚሆኑ ነገሮች ናቸው። ያ ማለት ለምሳሌ ኢንተርናል ፋክተር ሳይኮሎጂካል ኦር ፊዚካል፣ ሰው በተፈጥሮም ሊሆን ይችላል ሳይኮሎጂካሊ ዴቨሎፕ የሚያደርገው ነገር አለ። ኤክስተርናሊ በማህበረሰቡ ሊሆን ይችላል፣ በካልቸሩ ሊሆን ይችላል፣ በተለያየ ፋክተር ዴቨሎፕ የሚያደርገው ነገር አለ። ስለራሱ የሚኖረው እይታ አለ፣ የሚመርጠው የላይፍ ስታይል አለ። በኢንተርናል እና ኤክስተርናል ፋክተር አማካኝነት ኢንዲቪጁዋሎች ሰልፍ ኮንሴፕት እና ላይፍ ስታይል ዴቨሎፕ ያደርጋሉ። ያ ማለት እዚህ ጋር ኢንተርናል ፋክተር አለ ኤንድ ኦልሶ እዚህ ጋር ኤክስተርናል ፋክተር አለ። እነዚህ ነገሮችን አንድን ሰው ሰልፍ ኮንሴፕት ኤንድ ላይፍ ስታይል ሰልፍ ኮንሴፕት እና ላይፍ ስታይል ዴቨሎፕ እንዲያደርግ ያደርጉታል። ሰልፍ ኮንሴፕት ኤንድ ላይፍ ስታይል። ሰልፍ ኮንሴፕት እና ላይፍ ስታይል ደግሞ የዛን ሰው ኒድ ኤንድ ዋንት ይወስናሉ ማለት ነው። ምን እንደሚፈልግ፣ ምን መምረጥ እንዳለበት፣ ምንን መሰረት አድርጎ ነው ላይፍ ስታይልን እና ሰልፍ ኮንሴፕቱን መሰረት አድርጎ ነው ፕሮዳክቶችን የሚመርጠው፣ የሚገዛው፣ የሚጠቀመው፣ ኒዱን ሳቲስፋይ የሚያደርገው። ነገር ግን ላይፍ ስታይል እና ሰልፍ ኮንሴፕቱን ዴቨሎፕ ያደረገው ቢኮዝ ኦፍ ኢንተርናል ኤንድ ኤክስተርናል ኢንፍሉንስ ወይም ደግሞ በውጫዊና በውስጣዊ ኃይል ተጽዕኖ አማካኝነት ነው ማለት ነው። በዚህ አማካኝነት እንግዲህ ኮንሱመር ቢሄቪየር ዴቨሎፕ ይሆናል ማለት ነው ወይም ይፈጠራል። እንደዛ ከሆነ ምንድነው ካራክተሪስቲክሱ? ኮንሱመር ቢሄቪየር የምንለው ነገር ምን አይነት ካራክተሪስቲክስ ባህሪያቶች አሉት? አንደኛ ኒድ ኤንድ ዋንት አላቸው። ኮንሱመሮች ሳቲስፋይ የሚያደርጉት ኒድ ቤዚክ ሪኳየርመንት አላቸው ኤንድ ኦልሶ ዋንት አላቸው። ኢታዚስ ዲዛየር ማለት ነው። በካልቸር ኤንድ እዚህ ጋር መጣ ላይፍ ስታይል፣ ፐርሶናሊቲ ኦር ፐርሶናል ኳሊቲ ኦር ትሪቲ ኦር ሰልፍ ኮንሴፕት በእነዚህ አማካኝነት ሸፕ የሚደረግ ኒዳችን በእነዚህ አማካኝነት ሸፕ ሲደረግ ወደ ዋንት ይሆናል ኦር ዲዛይር ይሆናል ማለት። ሌላው ባይንግ ቢሄቪየር። ኮንሱመሮች እንግዲህ የተለያየ ባይንግ ቢሄቪየር አላቸው ወይም ደግሞ ዲሲሽን ሜኪንግ ፕሮሰስ አላቸው። ለምሳሌ አንዳንዶቹ ኢምፕለሲቭሊ ባይ ያደርጋሉ። ያ ማለት ኢሞሽናል ዊዛውት ራሽናል ጀስቲፊኬሽን፣ ምናልባትም ዝም ብለው ሰው ሲገዛ ስላዩ ሊገዙ ይችላሉ። ወይም በሆነ አማካኝነት ማለት ስሜታዊ ሆነው ብቻ እቃዎችን የሚገዙ ሰዎች አሉ። አንዳንዶቹ ደግሞ ራሽናሊ ፕራይስ ጠይቀው ኳሊቲ አጣርተው በስነ ስርዓት ራሽናል የሆነ ዲሲሽን ወይም ደግሞ እቃዎችን ይገዛሉ ማለት ነው። ባይንግ ቢሄቪየር ኮንሱመር ሳብ ዲፈረንት ባይንግ ቢሄቪየር ነው። ስለዚህ ኮንሱመር ባይንግ ቢሄቪየር ፍሮም ዋን ኮንሱመር ቱ ዘ አናዘር ኮንሱመር የተለያየ ነው ማለት ነው። የተለያየ ነው። ሌላው ኢንካም ሌቭል ነው። እንግዲህ የኮንሱመሮች ኢንካም ሌቭል ወይም ደግሞ የገቢ ምንጭ ምን መግዛት እንዳለባቸው፣ ምን ያህል መግዛት እንዳለባቸው፣ በስንት መግዛት እንዳለባቸው ይወስነዋል ማለት ነው። ስለዚህ ኮንሱመር ቢሄቪየር በኢኮኖሚክ ሌቭላችን ኢንፍሉንስ ይደረጋል፣ ተጽዕኖ ስር ይወድቃል ነው። ሌላው ፕሪፈረንስ ኤንድ ቴስት ነው። እዚህ ጋር ኮንሱመሮች የተለያየ ፍላጎት አላቸው። አንዱ የሚወደውን አንዱ አይወደው፣ የሚወዱት የሚጠሉት ነገር አለ። ይሄ ነገር ደግሞ የሚመርጡትን ብራንድ፣ የሚመርጡትን የፕሮዳክት ፊቸር፣ የፕሮዳክት ዲዛይን የተለያየ እንዲሆን ያደርገዋል ማለት ነው። ሌላው ሞቲቬሽን ነው። ሞቲቬሽን ስንል ደግሞ ኮንሱመሮች ሞቲቬት የሚያደርጓቸው የተለያዩ ፋክተሮች አሉ። አንዳንዱ በኳሊቲ ሞቲቬት ይሆናል፣ አንዳንዱ በፕራይስ ነው፣ አንዳንዱ ስታተስ፣ ኮንቬኒየንስ፣ ኔሴሲቲ። ኮንሱመሮችን ቢሄቭ የሚያደርጉት ወይም ደግሞ እቃዎችን የሚገዙት ወይም ደግሞ ዲስፕላይ የሚያደርጉት ሪያክሽን እንደየሞቲቬሽናል ፋክተሮቹ። ለምሳሌ አንዳንዱ እቃ ዋጋው ዝቅ ብሎ ሲያገኝ ሊገዛ ይችላል። አንዳንዱ ደግሞ አይ ጥራት ያለው እቃ ነው ሲባል ሊገዛ ይችላል። ስለዚህ ሞቲቬት የሚያደርጋቸው ነገር ኮንሱመሮችን ሞቲቬት የሚያደርገው ፋክተር የተለያየ ነው። ስለዚህ ኮንሱመሮች የተለያየ ሞቲቬሽናል ፋክተር አላቸው ማለት ነው። ኮንሱመር ቢሄቪየር በተለያዩ ፋክተሮች ሞቲቬት ይሆናል፣ ድራይቭ ይደረጋል ማለት ነው ብለን አንደርስታንድ እናደርገዋለን። ሌላኛው ፐርሰፕሽን ነው። ፐርሰፕሽን ስንል ደግሞ ዲፈረንት ኮንሱመሮች ወይም ኮንሱመሮች ተመሳሳይ የሆነን ፕሮዳክት በተለያየ መንገድ ነው ፕሪሲቭድ የሚያደርጉት። ያ ማለት
የሚቀበሉ ጠቃሚ ነው አይደለም የሚሉት የተለያየ ነው። አንድ ፕሮዳክት ለሁለት ሰው ብንሰጠው ተመሳሳይ ፕሮዳክት ለሁለት የተለያዩ ሰዎች ብንሰጣቸው የሚኖራቸው አንደርስታንዲንግ የሚኖራቸው ፐርሰፕሽን ስለዛ ፕሮዳክት የሚኖራቸው እይታ፣ አመለካከት፣ ምልከታ የተለያየ ነው የሚሆነው። ቢኮዝ ሰዎች የተለያየ ምን አላቸው? ኤክስፔሪየንስ ወይም ልምድ አላቸው፣ የተለያየ እምነት አላቸው፣ የተለያየ አቲቲዩድ አላቸው። ስለዚህ ፐርሰፕሽናችን ምንድነው? የተለያየ ነው። ቢኮዝ ባክግራውንዳችን ስለሚሆን የተለያየ ስለሚሆን ማለት ነው። ስለዚህ ኮንሱመር ቢሄቪየር በኮንሱመሮች ፐርሰፕሽን ኢንፍሉዌንስ ይደረጋል። ሶ የተለያየ ፐርሰፕሽን ስላለ የተለያየ ምን አለ? ኮንሱመር ቢሄቪየር አለ ነው ባጭሩ። ሌላው ካልቸር ኤንድ ሶሻል ነው። እዚህ ጋር ያደግንበት ባህል፣ ፋሚሊ ወይም ቤተሰብ፣ ሶሻል ክላስ፣ ሪሊጂን፣ ሪፈረንስ ግሩፕ፣ እነዚህ ካልቸራል እና ሶሻል ኤሌመንቶች በሙሉ የአንድን ኮንሱመር ቾይዝ ወይም ደግሞ ምን መግዛት እንዳለበት ምን መምረጥ እንዳለበት ተጽዕኖ ያሳድሩበታል። የተለያየ ካልቸር ላይ ያለ ሰው ሲርበው የተለያየ ምግብ ይበላል። የተለያየ ካልቸር ላይ ያደገ ሰው መልበስ ሲፈልግ የተለያየ ልብስ ይለብሳል እንደማለት ነው። የተለያየ ሃይማኖት ላይ ያለ ሰው ልብስ ሲገዛ የተለያየ ልብስ ይገዛል። ቢኮዝ የተለያየ ሃይማኖት ነው ያላቸው። ስለዚህ ካልቸር ኤንድ ሶሻል ፋክተሮችን ኮንሱመር ቢሄቪየሮችን ኢንፍሉዌንስ ያደርጓቸዋል፣ ኢምፓክት ያደርጓቸዋል። ሌላው ኤጅ ኤንድ ላይፍ ሳይክል ነው። እዚህ ጋር ደግሞ የሰዎች የህይወት ሂደት ወይም ደግሞ የእድሜ ክልል የሰዎችን ምን ኢንፍሉዌንስ ያደርገዋል? ኮንሱመር ቢሄቪየር እንዴት ቢሄቭ እንደሚያደርጉ እንዴት እንደሚገዙ የማት ህፃን እያለ የሚገዛ ሰው ኤንድ ሲያድግ ወጣት ሲሆን አዳልት ሲሆን ኤንድ ኦልሶ ኤልደር ሲሆን የሚገዛው የተለያየ ፕሮዳክት ነው ወይም ደግሞ የተለያየ ቢሄቪየር ነው ያለው ማለት ነው። ሌላው ብራንድ ሎያሊቲ፣ አንዳንድ ኮንሱመሮችን ኮንሲስተንስሊ ተመሳሳይ ብራንድ ይገዛሉ፣ ሎያል ናቸው። አንዳንዶቹ ደግሞ አይደሉም ማለት ነው። ስለዚህ ብራንድ ሎያሊቲ ሊኖር ይችላል። ሌላው ፕራይስ ሴንሲቲቭ ነው። እዚህ ጋር ደግሞ ኮንሱመሮችን የተለያየ ሪያክሽን አላቸው። ዳት ሪያክሽን ሚንስ ዲስፕላይ የሚያደርጉት ሪስፖንስ ነው፣ እሱ ቢሄቪየር ነው። ስለዚህ የተለያየ ፕራይስ ሲኖር የተለያየ ሪስፖንስ አላቸው። ስለዚህ ቤዝድ ኦን ፕራይስ ኮንሱመር ቢሄቪየር የተለያየ ነው ማለት ነው። አንዳንዶቹ ፕራይስ ኮንሺየስ ናቸው፣ ያ ማለት በጣም ፕራይስ ሴንሲቲቭ ናቸው። ሚኒመም ፕራይስ ቼንጅ ማድረጉን ቸክ አድርገው ነው የሚገዙት። አንዳንዶቹ ደግሞ ኳሊቲ ኦር ብራንድ ኢሜጅ ላይ ነው። ስለ ፕራይሱ ብዙም ግድ የላቸውም። ብቻ እቃው ጥራት ይኖረው፣ ስለዚህ ብቻ እቃው ዝነኛ ብራንድ ኢሜጅ ይኖረው፣ ጥሩ ኢሜጅ እይታ፣ አመለካከት ይኖረው እንጂ ስለ ኢሜጁ ሰው ጥሩ የሆነ እይታ ይኖረው እንጂ ይገዛሉ። አንዳንዶቹ ፕራይስ ሴንሲቲቭ ናቸው፣ አንዳንዶቹ አይደሉም። ይሄ ማለት ደግሞ ኮንሱመሮች የሚያሳዩት የተለያየ ቢሄቪየር ነው ዲስፕላይ የሚያደርጉት ብለን እንድናስብ ያደርገናል ማለት ነው። ሌላኛው ኮንሱመሮች ምን መብቶች ያላቸው ነው። እንደ ኮንሱመር የተለያየ መብት አለን። የመጀመሪያው ኮንሱመር ራይትስ ሲባል ይሄ ደግሞ የሸማቾች ወይም ደግሞ የኮንሱመሮች መብት እንደማለት ነው። ዘ ራይት ቱ ፕሮቴክተር ነው። እዚህ ጋር አካላዊ የሚሆን ስነ ልቦናዊ ጉዳት ሊያደርስብን ከሚችሉ ምርቶች የመጠበቅ መብት አለን። ያ ማለት አንድ ሰው አንድ ነጋዴ ለኮንሱመሮቹ አደጋ ሊያደርስ የሚችል ፕሮዳክት መሸጥ የለበትም ማለት ነው። ስለዚህ ዘ ራይት ቱ ፕሮቴክትድ ወይም ደግሞ የመጠበቅ መብት አላቸው ኮንሱመሮች ማለት ነው። ሌላኛው ዘ ራይት ቱ ቢ ኢንፎርምድ ነው። መረጃ የማግኘት ስለ ኳሊቲው፣ ስለ ኳንቲቲው፣ ስለ ፒዩሪቲው፣ ስለ ፖተንሲው፣ ስለ ፒዩሪቲው፣ ስለ ስታንዳርዱ፣ ስለ ፕራይሱ፣ አጠቃላይ ስለ ፕሮዳክቱ፣ ስለ ምርቱ ሙሉ መረጃ ሊኖረን ይገባል። የማግኘት መብት አለን። አለበለዚያ ግን ፍትሃዊ ላልሆነ የንግድ ልንጋለጥ እንችላለን ማለት ነው። ስለዚህ በዛ መንገድ ዘ ራይት ቱ ኢንፎርምድ አለን። ዘ ራይት ቱ ቢ አሹርድ ነው። እዚህ ጋር ደግሞ ምንድነው የተለያዩ ፕሮዳክቶችን ሰርቪሶችን ኮምፒቲቲቭ በሆነ ተመጣጣኝ በሆነ ተቀራራቢ በሆነ ዋጋ የማግኘት መብት አለን። ሌላው የመሰማት መብት አለን። ዘ ራይት ቱ ቢ ሄርድ የመሰማት መብት አለን። ኢንተረስት ዊል ቢ ሪሲቭድ የመሰማት መብት ይኖረናል ማለት ነው። ሌላው ዘ ራይት ቱ ሲክስ ሪድሬስ የሆነ ችግር ሲደርስም ያንን ችግር ምን የማድረግ ነው? የመሰማት የማመልከት ቅሬታችንን የማቅረብ መብት አለን ማለት ነው። ስለዚህ አንፌር ፍትሃዊ ካልሆነ ንግድ ከአጭበርባሪዎች ከበዝባዦች እንድንቆጠብ ያስፈልገ እንድንጠበቅ ይረዳናል። ሌላው ዘ ራይት ቱ ኮንሱመር ኤዱኬሽን የመማር መብት አለን ማለት ነው። ስለ መብታችን ማወቅ፣ ስለ ፕሮዳክታችን ስለምንገዛው ነገር ማወቅ፣ አጠቃላይ የመማር መብት መረጃዎችን የማግኘት መብት አለን አሴ ኮንሱመር ማለት ነው።
እነዚህ ያየናቸው በሙሉ የኮንሱመሮች መብት ይባላሉ። ኦር ኮንሱመርስ ራይት ኦር የሸማቾች መብት በመባል የሚታወቁ ናቸው ማለት ነው። ሌሎችም አሉ ኢን ዲቴልስ። ያው እንግዲህ ሌላኛው ታይትላችን የሚሆነው ሪዝን ፎር ስተዲንግ ኮንሱመር ቢሄቪየር። ለምንድን ነው ኮንሱመር ቢሄቪየርን የምናጠናው? መማር ያስፈለገን ለምንድን ነው? እንግዲህ ኮንሱመር ቢሄቪየር ለምንድን ነው ማጥናት ያስፈለገው ስንል አንደኛ ትልቅ የሆነ ሮል አለው። አወር ዴይሊ ላይፍ ላይ ትልቅ የሆነ ሮል አለው ኮንሱመር ቢሄቪየር፣ ወይም ደግሞ ኮንሱመሮች ዴይሊ ላይፋቸው ከዚህ ትምህርት ጋር ተያያዥነት አለው ማለት ነው። ይሄ ትምህርት መነሻው ከዛ ነው። ያ ማለት አብዛኛው ሰው ብዙ ሰዓቱን የሚያሳልፈው እቃዎችን በመግዛት ወይም ደግሞ የገበያ ቦታዎች ላይ ነው ማለት ነው። ስለዚህ እዛ ቦታ ላይ ጥናት ማድረግ አስፈላጊ ሆኖ ተገኝቷል። ሌላው ኮንሱመር ዲሲሽን ኮንሱመር ቢሄቪየርን በኮንሱመር ቢሄቪየር አፌክት ይደረጋል። ቢሄቭ እንዴት ነው ቢሄቭ የሚያደርጉት የሚለውን እንደ ቢሄቪየራቸው ነው ዲሲሽን ወይም ደግሞ እቃዎችን የሚመርጡት የሚገዙት። ስለዚህ አፕላይድ ዲሲፕሊን ነው ማለት ነው። ኮንሱመር ቢሄቪየር ወደ ተግባር የሚቀየር የምንኖረው የትምህርት አይነት ነው ማለት ነው። ያ ማለት ደግሞ ከማይክሮ ፐርስፔክቲቭን ከሶሻል ፐርስፔክቲቭ እናየዋለን። አፕላይድ እነሱን ማይክሮ ፐርስፔክቲቭ ስንል አስ ኢንዲቪጁዋል ደረጃ በኢንዲቪጁዋል ፈርሞች ደረጃ ነው። እዚህ ጋር ኮንሱመሮችን መረዳት ለአንድ ድርጅት ኮንሱመር ቢሄቪየርን ማወቅ ለአንድ ድርጅት በጣም ጠቃሚ ነው። ምክንያቱም ድርጅቱ የሚፈልገውን ዓላማ ለማሳካት ኮንሱመሮቹ ምን ማድረግ አለበት? ሳቲስፋይ ማድረግ አለበት። ኮንሱመሮቹን ሳቲስፋይ ለማድረግ ደግሞ ኮንሱመሮቹ ምን እንደሚፈልጉ ማወቅ አለበት። ኮንሱመሮቹ ምን እንደሚፈልጉ ለማወቅ ደግሞ ኮንሱመር ቢሄቪየር ምን ማድረግ አለበት? ማወቅ፣ መማር፣ ማጥናት አለበት ነው። ስለዚህ ድርጅት ዓላማውን እንዲያሳካ ኮንሱመር ቢሄቪየር ማጥናት አስፈላጊ ነው ማለት ነው። ሌላው ሶሳይታል ፐርስፔክቲቭ ማህበራዊ እይታ አንጻር ስናየው ደግሞ እንደው ማክሮ ሌቨል ነው እንዲህ ከፍ ብሎ ጀነራሊ ስናየው ኮንሱመር ቢሄቪየር ወይም ደግሞ የኮንሱመሮች እቃዎችን መግዛት አለመግዛት፣ ብዙ ወጪ ማውጣት አለማውጣት የአንድን ማህበረሰብ ኢኮኖሚያዊና ማህበራዊ ሁኔታን ምን ያደርገዋል? ኢንፍሉዌንስ ያደርገዋል፣ ተጽዕኖ ያሳደርበታል ማለት ነው። ስለዚህ ሶሻል ኤንድ ኢኮኖሚክ ኮንዲሽኑ በኮንሱመሮቹ ቢሄቪየር ኢንፍሉዌንስ ይደረጋል ማለት ነው። ስለዚህ ኮንሱመር ቢሄቪየር ማጥናት አሪፍ ነው። ጀነራሊ ስናየው ኢኮኖሚክ ሄልዚ የሆነ ኢኮኖሚክ እንዲኖረን ያደርጋል። እንደ ድርጅት ማርኬቲንግ ፕሮግራማችን ውጤታማ እንዲሆን ይረዳናል ኮንሱመር ቢሄቪየር ማወቅ። እንደ ግለሰብም ጤናማ የሆነ ኢኮኖሚክ ሁኔታ ወይም ደግሞ ሲቹዌሽን እንዲኖረን ያደርገናል። ፖሊሲ ለማውጣት የተለያዩ በመንግስት ደረጃ ሬጉሌሽኖችን ለማውጣት በሀገር ደረጃ ስለ ኮንሱመር ቢሄቪየር ማወቅ አስፈላጊ ነው። ፐርሰናል ፖሊሲ እንደ ግለሰብ የራሳችንን ፐርሰናል ፖሊሲዎችን ወይም ፐርሰናል ፖሊሲያችንን ወይ አክቲንጋችንን ኮንዳክታችን እንደው አክቲንግ ኦፍ ኮንዳክት ኮዳችንን በሙሉ ፐርሰናሊ ኢምፓክት ያደርጋል የኮንሱመር ቢሄቪየር የምንለው። ስለዚህ ኮንሱመር ቢሄቪየርን ማጥናት አስፈላጊ ነው ማለት ነው። ሌላኛው ስለ ኮንሱመር ቢሄቪየር እንድናጠና ለምንድን ነው በምን ምክንያት ነው ኢንተረስቱ እንዲኖር ያደረገው ሲባል አንደኛ አዳዲስ ፕሮዳክቶች መመረት፣ አዳዲስ ኒው ፕሮዳክቶች ዴቨሎፕ እየሆኑ ቢኮዝ የሰው ልጅ ፍላጎት ኮንሱመር ቢሄቪየሩ እያደገ ስለመጣ ኮንሱመር ሙቭመንት ፍሮም ከገጠር ወደ ከተማ ኮንሱመሮች ሙቭ ያደርጋሉ፣ ከቦታ ቦታ ሙቭ ያደርጋሉ። ሌላው ፖሊሲ ነው። ሬጉሌሽኖች እንደዚህ ድንጋጌዎች ምናምን ወይም ደግሞ ህጎች፣ ፖሊሲዎች ሊወጡ ሲሉ ኮንሱመሮች ቢሄቪየር መታወቅ አለበት ማለት ነው። ኢንቫይሮንመንታል ኮንሰርን ኮንሱመር ቢሄቪየር ወይም ደግሞ ለምሳሌ ኮንሱመሮች ብዙ ኮንሳምፕሽን ፓተርን ፍላጎታቸው በጨመረው ቁጥር ኢንቫይሮንመንታል ዳሜጅ ሊመጣ ይችላል። ሪሶርሶች ኤክስፕሎይት ሊደረግ ይችላሉ። አየሩ ሊበከል ይችላል። በረሃ ሙቀት ሊስፋፋ። ስለ ኮንሱመር ቢሄቪየር ማጥናትና ማወቅ ኢንቫይሮንመንታሊ ኮንሽስ እንዲሆኑ ማድረግና ኮንሱመሮቹ በስነ ስርዓት ቢሄቭ እንዲያደርጉ አካባቢያቸውን እንዲጠብቁ ተፈጥሮን እንዳይጎዱ ለማድረግ ይረዳናል። ሌላው ኦፕኒንግ ኦፍ ኔሽናል ማርኬት ስሮት ዘ ወርልድ ማለት ነው። እንግዲህ ዓለም ላይ ሀገራቶች ዓለም ላይ ፓርቲሲፔት ማድረግ ይችላሉ። እንግዲህ ገበያ ዓለም ክፍት ናት፣ ዓለም ለገበያ ማለት ነው። ኮንሱመር ቢሄቪየሮችን ማወቅ አስፈላጊ ነው። ስፔሻሊ እንደዚህ አይነት ክሮስ ናሽናል ቦርደር ማርኬት ለማካሄድ ኢንተርናሽናል ማርኬቶችን ለማካሄድ ኮንሱመር ቢሄቪየር ማወቅና ማጥናት አለብን ማለት ነው። ስለዚህ ኢንተረስታችን እያደገ ይመጣል። ሌላኛው ሀሳባችን የሚሆነው ምንድነው? ከስተመር እና ኮንሱመር ምንድነው ልዩነታቸው ነው። ኮንሱመር ስንል እና ከስተመር ስንል ምንድነው ልዩነታቸው ነው። የመጀመሪያው ኮንሱመር ስንል በጣም ጀነራል ነገር ነው ወይም ጀነራል ተርም ነው። አጠቃላይ
ብዙ ነገሮችን የያዘ ተርም ነው። ጀነራል ነው ከከስተመር አንጻር ስናየው። ሶ ማንኛውም ሰው በፊዚካል አክቲቪቲ ወይም በዲሲሽን ሜኪንግ ፕሮሰስ የሚሳተፍ ማንኛውም ሰው እቃዎችን ኢቫሉዌት የሚያደርግ ምርቶችን የሚገዛ የሚጠቀም ዲስፖዝ የሚያደርግ ማንኛውም ሰው ኮንሱመር ተብሎ ይጠራል። ከስተመር የምንለው ደግሞ ከአንድ ስፔሲፊክ ኦርጋናይዜሽን እቃዎችን የሚገዛ እና ከዛ ድርጅት ጋር ለረጅም ጊዜ የሚቆይ ግንኙነት ወይም ወዳጅነት ሲኖረው ደግሞ ከስተመር እንለዋለን። ስለዚህ ከስተመር ስፔሲፊክ ነው፣ ኮንሱመር ጀነራል ነው ማለት ነው። ስለዚህ አጠቃላይ እቃዎችን የሚገዙ የሚጠቀሙ ምናምን ሰዎች ኮንሱመር ይባላሉ። ከሆነ ድርጅት ጋር ደግሞ ግንኙነት ያላቸው ሰዎች እንደየድርጅት ስናያቸው ደግሞ ከስተመር ተብሎ ይጠራሉ ማለት ነው። ስለዚህ አንድ ድርጅት አንድን ሰው ኮንሱመር አይልም ከስተመር ነው የሚለው ማለት ነው። አጠቃላይ ግን ሁሉም ሰው እቃ የሚገዛ ማንኛውም ሰው አጠቃላይ ዓለም ላይ ያለ የሆነ ሀገር ላይ ያለ ሰው ከተለያየ ድርጅት ሊገዛ ይችላል፣ ከተለያየ ሰው ሊገዛ ይችላል። ምን ተብሎ ይጠራል? ኮንሱመር ተብሎ ይጠራል። ግን አንድ ድርጅት የሱን እቃ የሚገዙ ሰዎች ለሱ ምንድነው ተብሎ ይጠራሉ? ከስተመር ተብለው ይጠራሉ ማለት ነው። ሶ ታይፕስ ኦፍ ኮንሱመሮች ምንድን ናቸው? እቃዎችን የሚገዙ ግሩፕ ኦፍ ፒፕሎች በስንት ይከፈላሉ? በሁለት ዋና ክፍል ይከፈላሉ፣ ፐርሰናል እና ኦርጋናይዜሽናል ተብለው። ፐርሰናል የሚባሉት እንግዲህ ኢንድ ዩዘሮች ናቸው፣ ኦር ኦልቲሜት ዩዘርስ ኦፍ ፕሮዳክት። አንድን ፕሮዳክት ተጠቅመው ገዝተው ለኢንድ ዩዝ ፐርፐዝ ነው የሚጠቀሙት። ያንን እቃ ገዙ፣ በቃ ለራሳቸው ፐርሰናል ዩዝ መልሶ አይሸጡም ምናምን ለትርፍ ምናምን በቃ ይጠቀሙታል ነው። ሶ እነዚህ ሰዎች እንግዲህ ወይም ፐርሰናል ኮንሱመር የሚባሉት አገልግሎቶችን ምርቶችን ይገዛሉ፣ ነገር ግን ለፐርሰናል ጥቅማቸው ነው ወይም ደግሞ ለቤት ውስጥ አገልግሎት ነው ወይም ደግሞ ለጓደኛ ስጦታ ለመስጠት ሊሆን ይችላል ያንን ነገር የሚገዙት። ሌላኛው ኦርጋናይዜሽናል ነው። እነዚህ ደግሞ ለፕሮፊት ሊሆን ይችላል፣ ለፕሮፊትም ላይሆን ይችላል፣ ገቨርንመንት ደረጃ ሊሆን ይችላል፣ በተቋም ደረጃ ሊሆን ይችላል። ግን ምርቶችን ይገዛሉ ምን ለማድረግ? እንደ ኦርጋናይዜሽን ስራዎችን ለማሳለጥ፣ ስራዎችን ለመስራት፣ መንግስትም ከሆነ ለማህበረሰቡ አገልግሎት ለመስጠት፣ ተቋማትም ከሆነ ስራ ለመስራት፣ አትራፊ ድርጅቶችም ከሆነ አትርፈው ፕሮዳክት አምርተው ለመሸጥ። ሶ እነዚህ ኦርጋናይዜሽናል ኮንሱመር ይባላል፣ ወይም ደግሞ ተቋማዊ ሸማቾች ማለት ነው። በተቋም ደረጃ እንደ ተቋም እቃዎችን የሚገዙ አካላት ኦርጋናይዜሽናል ኮንሱመር ይባላሉ ማለት ነው። ሶ ኮንሱመሮች እንግዲህ ማለት ምንድነው? አንድ ከ6 ዓመት ኮንሱመር ሲባል የ6 ዓመት ማስቲካ ከሚገዛ የ6 ዓመት ህጻን ልጅ ጀምሮ በጣም ውድ የሆነ ኮምፒውተር እስከሚገዛ ድረስ ያሉ ትልልቅ ካምፓኒዎችን አንስቶ ያካትታል ማለት። ከአንድ ህፃን ግለሰብ ጀምሮ እስከ ትልቅ ድርጅት ትልልቅ በውድ ዋጋ በሚሊዮን በቢሊዮን እቃዎችን የሚገዙ ድርጅቶች ጋር ድረስ ያለው ሬንጅ ነው ኮንሱመር የምንለው ማለት ነው። እንደዚህ አይነት ሁለት አይነት የኮንሱመር አይነቶች ያሉ ካልና ሌላኛው ኮንሱመር ቢሄቪየር እና ማርኬቲንግ ስትራቴጂ ምንድነው ግንኙነቱ ነው። አሁን እዚህ ጋር ኮንሱመር ቢሄቪየር ማጥናታችን እንደ ድርጅቱ ዓላማውን እንዲያሳካ ይረዳል። አሁን እየጠበበ ይመጣል ሀሳቡ። ስለዚህ ኮንሱመር ቢሄቪየር እና ማርኬቲንግ ስትራቴጂ ለምን ያስፈልጋል? ኮንሱመር ቢሄቪየር አፕላይድ ነው ብለናል። እንደ ድርጅት አንድ ድርጅት ዓላማውን ኦብጀክቲቭን ለማሳካት የኮንሱመሮችን ቢሄቪየር መረዳት ያስፈልጋል። ኮንሱመር ቢሄቪየርን ከተረዳ ደግሞ አስፈላጊውን ማርኬቲንግ ስትራቴጂ ዴቨሎፕ አድርጎ ቫልዩ ወይም ደግሞ ለከስተመሩ ጠቃሚ የሆነ ነገር ከኮምፒቲተሩ ከተፎካካሪው የተሻለ ነገር በማቅረብ የሚፈልገውን ዓላማ ኦብጀክቲቭን ማሳካት ይችላል ነው ሀሳባችን። ኮንሱመር ቢሄቪየር እና ማርኬቲንግ ስትራቴጂ ምንድነው የሚያገናኛቸው? ድርጅቶች ከኮምፒቲተሮቻቸው በተሻለ መንገድ የተሻለ ነገር ለከስተመሮች ማቅረብ አለባቸው። ያ ማለት ሱፐሪየር የሆነ ቫልዩ ወይም ደግሞ ቫልዩ ማለት ቤኔፊት ማለት ነው፣ ጥቅም ማለት ነው። እኛ አንድ ዕቃ ስንገዛ የምናገኘው ጥቅም አለ፣ እሱ ቤኔፊት ይባላል ኦር ቫልዩ ይባላል። ስለዚህ ያን እኛ የምናቀርበው ነገር ከተፎካካሪያችን የተሻለ መሆን አለበት። እንደዛ እንዲሆን ደግሞ የኮንሱመሮችን ቢሄቪየር ማወቅ አለብን። አንደርስታንዲንግ ኮንሱመር ቢሄቪየር the basis for marketing strategy formulation። እንደው ዝም ብለን ማርኬቲንግ ስትራቴጂ ዴቨሎፕ አናደርግም። መጀመሪያ የኮንሱመሮችን ቢሄቪየር ምን ማድረግ አለብን? አንደርስታንድ ማድረግ አለብን። ምን ማወቅ አለብን? እንዴት ነው የሚገዙት? ምንድነው የሚገዙት? ምንድነው የሚፈልጉት? መቼ ነው የሚገዙት አይደል? በስንት ነው የሚገዙት? ምን ያህል ነው የሚገዙት? የሚለውን ነገር በሙሉ የኮንሱመር ቢሄቪየርን ማወቅ አለብን። ያ ማለት ኮንሱመሮች ምን አይነት ውሳኔዎች ነው የሚወስኑት የሚለውን ነገር ማወቅና መረዳት። ያንን ከተረዳን በኋላ ነው እንግዲህ ስትራቴጂ ዴቨሎፕ የምናደርገው። ኮንሱመር ሪያክሽን ቱ ማርኬቲንግ ስትራቴጂ ዲተርማይንስ ኦርጋናይዜሽናል ሰክሰስ ኦር ፌለር
ታች ራይት። ዴቨሎፕ ያደረግነው ማርኬቲንግ ስትራቴጂ አለ። ለዛ ማርኬቲንግ ስትራቴጂ ኮንሱመሮች የሚሰጡት ሪስፖንስ ምላሽ አለ። ያ ማለት አንድ ምርት አምርተን ገበያ ስንወስድ ከስተመሮቹ ይገዙታል አይገዙትም? ከገዙት ሰክሰስፉል እንሆናለን፣ ካልገዙት ፌለር ያጋጥመናል። ዛስ ማርኬቲንግ ስትራቴጂ በዛ እሱን ነገር ነው። ስለዚህ ኮንሱመሮችን ዴቨሎፕ ላደረግነው ላዘጋጀነው ማርኬቲንግ ስትራቴጂ የሚሰጡት ሪስፖንስ የሚሰጡት ሪያክሽን የድርጅቱን ስኬታማነትና የድርጅቱን መውደቅ ይወስነዋል ማለት ነው። ስለዚህ ማርኬቲንግ ስትራቴጂያችን ከምን መጀመር አለበት ስንል አናላይሲስ ኦፍ ማርኬቱን አናላይዝ ማድረግ። ኦርጋናይዜሽኑ የሚሰራበት ማርኬት አለ። ያንን አናላይዝ ማድረግ ይጠበቅብናል። ኤንድ ኦልሶ ኦርጋናይዜሽናል ካፓቢሊቲው እንደ ኦርጋናይዜሽኑ ምን አቅም አለው፣ ኮምፒቲተሮቻችን ተፎካካሪዎቻችን ጥንካሬያቸው ምንድን ነው፣ ድክመታቸው ምንድን ነው፣ ኢኮኖሚክ ኮንዲሽን፣ ቴክኖሎጂ፣ ካልቸር፣ ሶሻል ፎርሶች አሉ። ያንን ማርኬት ተጽዕኖ የሚያሳድሩበት ፎርሶች አሉ። እነሱ ምንድን ናቸው? ኤንድ ከረንት ኤንድ ፖቴንሻል ከስተመር፣ አሁን ላይ እቃውን ሊገዙ የሚችሉት ከስተመሮች ስንት ናቸው፣ ወደፊት ሊገዙ የሚችሉት ስንት ናቸው የሚለውን ነገር ኢንዲቴል ማወቅና መረዳት ይጠበቅብናል ማለት ነው። ሌላው ማርኬት ሴግመንቴሽን ነው። አሁን ማርኬቱን አናላይዝ ካደረግን በኋላ ማርኬቱን ሴግመንት ማድረግ ይጠበቅብናል። ሴግመንት ማድረግ ማለት ምንድነው? በተለያዩ ፋክተሮች አንድን ማርኬት ወደ ተለያየ ግሩፕ መከፋፈል ማለት ነው። ሴግመንት የምንለው እሱ ነው። አይዴንቲፋይብል ወደሆኑ ግሩፖች መከፋፈል። አሁን ይሄ አንድ ማርኬት ነው። ይሄን ማርኬት እንግዲህ እዚህ ጋር ከሁለት ከፈልኩት፣ እዚህ ጋር ከሁለት ከአራት፣ እዚህ ጋር እንደዚህ ከፍሎ ከአምስት ከፈልኩት ማለት ነው። ይሄ ማርኬት እዚህ ጋር ሴግመንት ነው። ይሄ አንድ ሴግመንት፣ ይሄኛው ሴግመንት 2፣ ይሄኛው ሴግመንት 3 ብለን እንከፋፍለዋለን። ያ ማለት በዲሞግራፊክ በጾታ በእድሜ ሊሆን ይችላል። በፕሪፈረንስ ሚዲያ ምርጫቸው እዚህ ጋር ሶሻል ሚዲያ ተጠቃሚ፣ እዚህ ጋር ቲቪ የሚያዩ ሰዎች እዚህ ምናምን፣ ሌላው በጂኦግራፊ እዚህ ጋር ቆላ ነው፣ እዚህ ጋር ደጋ ነው እያልን ሌሎች ፋክተሮች አሉ። በእነዛ መሰረት ሊሆን ይችላል። ሴግመንት ካደረግን በኋላ ታርጌት እናደርጋለን፣ እንመርጣለን ማለት ነው። አይኔ እቃዬን የሚሸጠው ለዚህኛው ግሩፕ ከስተመር ነው ወይም ለዚህኛው ሴግመንት ነው ብለን አንዱን ሴግመንት እንመርጣለን። በዚህ መንገድ ነው የሚሄደው። ከዛ ስትራቴጂ ዴቨሎፕ እናደርጋለን። ማርኬቱን አናላይዝ ካደረግን፣ ሴግመንት አደረግን፣ ታርጌት አደረግን ወይም መረጥን፣ ከዛ ስትራቴጂ ዴቨሎፕ ነው። ስትራቴጂ ዴቨሎፕ ማድረግ ሲባል እንግዲህ ድርጅቱ ስትራቴጂ ለምንድን ነው ማርኬቲንግ ስትራቴጂ ዴቨሎፕ የሚያደርገው? ሞር ቫልዩ ማቅረብ ስለሚፈልግ ነው ለከስተመሮቹ ማለት። ሞር ቫልዩ ማለት የተሻለ ምርት፣ የተሻለ አገልግሎት በተሻለ ዋጋ ማቅረብ ስለሚፈልግ ማለት ነው። ኤንድ ኦልሶ ፕሮፊትን ማግኘት ስላለበት ከኮምፒቲተሩ የተሻለ ነገር በማቅረብ ከስተመሮችን በተሻለ መንገድ በማርካት ምን ማድረግ ነው? ፕሮፊት ሜክ ማድረግ ስለሚፈልግ ማርኬቲንግ ስትራቴጂ ፎርሙሌት ማድረግ አለብን። ማርኬቲንግ ስትራቴጂ ሲባል ያው በማርኬቲንግ ሚክስ ነው የሚገለጸው። ያ ማለት ፕሮዳክት ዲዛይን ማድረግ፣ ለዛ ፕሮዳክት ፕራይስ ወይ መሸጫ ዋጋ መተመን፣ ያንን ፕሮዳክት ኮሚኒኬት ማድረግ፣ ፕሮሞት ማድረግ፣ ያንን ፕሮዳክት ዲስትሪቢዩት ማድረግ፣ ኤንድ ኦልሶ ተጨማሪ አገልግሎት ወይም ደግሞ ሰርቪሶችን መስጠት። ይሄ ማርኬቲንግ ስትራቴጂ ይባላል ማለት ነው። አጠቃላይ እነዚህ ማርኬቲንግ ሚክስ ፕራይስ ምናምን ነው በአጠቃላይ ፕሮዳክት ተብሎ ሊጠራ ይችላል። አንዳንዴ እንደዛ ተብሎ ይጠራል። ይሄ ቶታል ፕሮዳክት ለታርጌት ማርኬቱ ይቀርባል። ያዘጋጀነው ፕሮዳክት መሸጫ ዋጋው ምናምን አጠቃላይ ለታርጌት ማርኬቱ ይቀርባል። ከዛ ታርጌት ማርኬቱ ደግሞ መረጃዎችን ፕሮሰስ አድርጎ ይወስናል፣ ውሳኔ ማለት ነው ይወስናል። ያ ማለት እቃውን ይገዛል ወይ አይገዛም። እንደ ግለሰብ ሰዎች ላይፍ ስታይላቸውን ወይም ደግሞ ያኗኗር ዘይቤያቸውን የተሻለ ለማድረግ እንደ ድርጅት ከሆኑም ደግሞ ድርጅቶች የተሻለ የስራ አፈጻጸም እንዲኖራቸው የተሻለ ፐርፎርም ለማድረግ የተሻሉ ሆነው ለመገኘት ዲሲሽን ይወስናሉ። ኢንፎርሜሽኖችን ፕሮሰስ አድርገው ዲሲሽን ሜክ ያደርጋሉ ማለት ነው። በዚህ መንገድ ማርኬቲንግ ስትራቴጂ ለማርኬቱ ይቀርባል ማለት ነው ለከስተመሮች። ስቴፖቹ ምንድን ናቸው ስንል ማርኬት አናላይዝ ማድረግ ነው ብለናል። እዚህ ጋር ማርኬት አናላይዝ ሲባል ኮንሱመሮችን መረዳት፣ ምን ይፈልጋሉ፣ ምንድን ነው፣ እንዴት ነው እቃዎችን የሚገዙት፣ መቼ ነው የሚገዙት፣ ካምፓኒው ምንድን ነው፣ ካፓቢሊቲው ምንድን ነው፣ ካምፓኒው ኦብጀክቲቭ ምንድን ነው፣ አላማዬ ምንድን ነው፣ በቂ ሪሶርስ አለኝ ወይ፣ በቂ የሰው ኃይል አለኝ ወይ፣ በቂ ስታፍ አለኝ ወይ፣ በቂ ቴክኖሎጂ አለኝ ወይ ብሎ ድርጅቱ ራሱን አናላይዝ ማድረግ አለበት። ኮምፒቲሽኑ ምንድን ነው፣ ማርኬቱ ላይ ያለው ኮምፒቲተሮቹ ስትሬንግዛቸው ምንድን ነው፣ ዊክነሳቸው ምንድን ነው፣ የሚያቀርቡት ፕሮዳክት ምን ያህል ነው፣ ማርኬቲንግ ስትራቴጂያቸው ምንድን ነው የሚሉትን ነገር። ሌላው ኮንዲሽን ቴክኖሎጂ
ሶሻል ኮንዲሽን፣ ኢኮኖሚክ ኮንዲሽኑ ምንድን ነው የማርኬቱ የሚለውን ነገር በሙሉ ማወቅ ይጠበቅበታል። ከዛ ሴግመንት ማድረግ ነው። ሴግመንት ማድረግ ያው አይተነዋል፣ ኢንዲቴል የሆነው እቃዬን ለማን ሊሸጥ ነው፣ ማንን ነው ማርኬት የማደርገው፣ የማመርተውን ምርት ዴቨሎፕ የማደርገውን ማርኬቲንግ ስትራቴጂ ለማን ነው የማቀርበው የሚለውን ነገር ማወቅና መረዳት መወሰን ይጠበቅብናል አስ ማኔጀር ማለት ነው። ሶ ማርኬት ሴግመንት ማለት እንግዲህ ፖርሽንስ ኦፍ ላርጅ ማርኬት ነው። የአንድ ትልቅ ማርኬት የተወሰነ ፖርሽን ሴግመንት ይባላል። ለምሳሌ እዚህ ጋር ማለት ነው አሁን ይቺ የዚህ ትልቅ ማርኬት ሴግመንት ናት ይቺ ማለት ነው። ይቺ ለብቻዋ የቆረጥናት ማለት ነው። ሶ አንድ ድርጅት እቃውን የሚሸጠው ለዚህች ብቻ ሊሆን ይችላል ማለት ነው። ይሄ ሴግመንት ይባላል። ግን ይቺ ሴግመንት ከሌላው የተለየ ፍላጎት ወይም ኒድ አላት ማለት ነው፣ ሊኖራት ይገባል። አለበለዚያ ሴግመንት አትባልም። ሴግመንት ስናደርግ መጀመሪያ ሴግመንት ስቴፕ ወይ መጀመሪያው አይዴንቲቲ ፕሮዳክት ከሴግመንቱ ጋር የሚሄድ ፕሮዳክት መለየት አለብን። ያ ሴግመንት የሚፈልገው ፕሮዳክት ምንድን ነው የሚለው ነገር ማወቅ ወይም ሴግመንቱ ፍላጎቱ ምንድን ነው የሚለውን ማወቅ ይጠበቅብናል። ከዛ ግሩፖችን የፍላጎታቸው አንድ ባንድ ማድረግ፣ ለምሳሌ ተመሳሳይ ፍላጎት ያላቸውን ሰው ባንድ ግሩፕ ማድረግ፣ እሱ ሴግመንት ማለት እሱ ነው። ከዛ እያንዳንዱን ግሩፕ ለምሳሌ እዚህ ጋር ሌላ ግሩፕ ቢኖር እዚህ ጋር ሌላ ግሩፕ ቢኖር 3 ግሩፕ አለ ማለት ነው። 3 ግሩፕ አለ። ስለዚህ ይሄ የሚፈልገው በዝቅተኛ ዋጋ እቃዎችን መግዛት ነው። ይሄ በመካከለኛ ዋጋ አት ሚዲየም ሴሊንግ ፕራይስ፣ ይሄ ደግሞ ፕሪሚየም ወይም ደግሞ ውድ በሆነ ዋጋ መግዛት ይፈልጋል። ስለዚህ የተለያየ ግሩፕ አለ፣ ፍላጎት አላቸው። የተለያየ ፕሮዳክት፣ የተለያየ መሸጫ ዋጋ፣ የተለያየ እንትን ይፈልጋሉ። ከዛ ሴሌክት ማድረግ እኔ የምፈልገው በዝቅተኛ ዋጋ መግዛት ለሚፈልጉ ሰዎች በዝቅተኛ ዋጋ የተሻለ ነገር ማቅረብ ይችላል ብሎ ድርጅቱ ሴሌክት ያደርጋል። ይሄ ታርጌቲንግ ይባላል። ሴሌክት ማድረግ ግን ሴግመንቱን ወደ ተለያየ ግሩፕ መክፈል 1 2 3 ማድረግ ማለት ሴግመንት ማድረግ ማለት ነው። ሶ ሴግመንት ስናደርግ ወይም ደግሞ አንድ ማስ ማርኬት ወደ ተለያየ ግሩፕ ኦፍ ማርኬት ስንከፋፍል የከፋፈልነው ክሬት ያደረግነው ሴግመንት ትክክል ነው ለማለት ምን ክራይቴሪያ ማሟላት አለበት? የመጀመሪያው ዊዝን የሴግመንት ተመሳሳይ ፍላጎት ሊኖረው ይገባል። ለምሳሌ አንድ ሴግመንት ውስጥ ያሉት ሰዎች ተመሳሳይ ፍላጎት ሊኖራቸው ይገባል። ሁለተኛው የተለያየ ሴግመንት ላይ ያሉ ሰዎች የተለያዩ ፍላጎት ሊኖራቸው ይገባል። ያ ማለት ግሩፕ 1 እና ግሩፕ 2 ኦር ሴግመንት 1 እና ሴግመንት 2 ያሉ ሰዎችን የተለያየ ፍላጎት ሊኖራቸው ይገባል። ሌላው ፕሮፊት ሊያስገኙ ይገባል። ሴግመንቶቹ ክሬት የተደረጉ ሴግመንቶች አንድ ድርጅት እቃውን ለነሱ ሲሸጥ ትርፍ ሊያገኝ የሚችልባቸው መሆን አለባቸው። ሌላኛው ሪቼብል መሆን አለባቸው። ሴግመንቶቹ ድርጅቱ ዴቨሎፕ ለሚያደርገው ማርኬቲንግ ስትራቴጂ ስፔሻሊ ለዲስትሪቢዩሽን እና ለፕሮሞሽኑ ፕሮሞሽን ሲሰራ እነሱ ጋር መድረስ አለበት። ፕሮዳክቱን ዲስትሪቢዩት ሲያጓጉዝ ሊሆን ይችላል፣ ምን ሲያደርግ ሊሆን ይችላል። ዲስትሪቢዩሽን ሲስተሙ ላይ ስትራቴጂው ላይ ተደራሽ ሊያደርጋቸው የሚችል መሆን አለበት። ነገር ግን ለምሳሌ ትርፍ የሚያስገኙ ነው፣ በቂ ነው፣ ጥሩ ሴግመንቱ ነው። የትራንስፖርቴሽን ሲስተም ካለለ ፕሮዳክቱን እዛ ጋር ወስዶ መሸጥ የማይችል ከሆነ ያነ ሴግመንት ትክክል አይደለም ማለት። ስለዚህ ሪቼብል መሆን አለባቸው ማለት ነው በፕሮሞሽን ኤንድ በዲስትሪቢዩሽን። ሌላኛው ማርኬቲንግ ስትራቴጂ ነው። ቀደም ያለው ፕሮዳክት ዲዛይን ማድረግ፣ የሚፈልጉትን ፕሮዳክት መሸጫ ዋጋ መተመን፣ ዲስትሪቢዩሽን ስትራቴጂ፣ ትራንስፖርቴሽን፣ ሎጂስቲክስ፣ ዌር ሃውስ ምናምን የሚሉትን ከሚድል ማኖች ጋር ተያይዞ ኮሚኒኬሽን፣ ፕሮሞሽን፣ አድቨርታይዚንግ፣ ሴልስ ፕሮሞሽን፣ ሶሻል ሚዲያ ማርኬቲንግ፣ ዲጂታል ማርኬቲንግ ልንጠቀም እንችላለን። ተጨማሪ አገልግሎቶች፣ ከስተመር ሰርቪስ፣ አፍተር ሰርቪስ አለ፣ ሪፔር፣ ሜንቴናንስ፣ ዋረንቲ የምንላቸው ነገሮች በሙሉ ድርጅቱ በስነ ስርዓት ዲዛይን አድርጎ ታርጌት ሴግመንቱ ማቅረብ ይጠበቅበታል ማለት ነው። ሌላኛው ኮንሱመር ዲሲሽን ሜኪንግ ፕሮሰስ አለ። እዚህ ጋር እንግዲህ አሁን ድርጅቱ ፕሮዳክቶችን ዲዛይን አድርጎ ሴግመንት ክሬት አድርጎ ታርጌት አድርጎ ማርኬቲንግ ስትራቴጂ ፎርሙሌት አድርጎ ያማት ፕሮዳክት ፕራይስ፣ ፕሮሞሽን፣ ዲስትሪቢዩሽን ኤንድ ሰርቪስ አዘጋጅቶ ወደ ማርኬቱ ካቀረበ ኮንሱመሮች ጋር ደረሰ። ኮንሱመሮች ጋር ከደረሰ ደግሞ ኮንሱመሮች ያንን እቃ ለመግዛት ወይም ላለመግዛት ውሳኔ ይወስናሉ። ኮንሱመር ዲሲሽን ፕሮሰስ፣ ኮንሱመር ቢሄቪየር የምንለው እዚህ ጋር ነው ማለት ነው። እዚህ ጋር ኮንሱመር ቢሄቭ ያደርጋሉ። እንግዲህ ዲስፕላይ ይሆናል። እንግዲህ የኮንሱመሮች ቢሄቪየር እዚህ ጋር ምን ይሆናል? ዲስፕላይ ይሆናል። ኮንሱመር ቢሄቪየር የመጀመሪያው ኒድ ፕሮብሌም ሪኮግኒሽን ኦር ኒድ አይዴንቲፊኬሽን ይባላል። እዚህ ጋር ኮንሱመሩ ምን ያስፈልገኛል፣ ምንድን ነው የጎደለኝ፣ ልብስ ነው የሌለኝ፣ ጫማ ነው የሌለኝ የሚለው ነገር ያውቃል ማለት ነው። ወይስ ምንድን ነው የሚያስፈልገኝ አሁን ብሎ አይ እንደዚህ አይነት ነገር መግዛት አለብኝ። ከዛ ኢንፎርሜሽን ሰርች ያደርጋል ስለሚገዛው ነገር ኢንተርናሊ
ከዚህ በፊት ከነበረው ኤክስፒሪየንስ ከዚህ በፊት ከነበረው ነገር ሊያስታውስ ይችላል፣ ምን ሊያደርግ ይችላል ምናምን። ሁለተኛ ኤክስተርናል ከጓደኛ፣ ከሚዲያዎች፣ ከነጋዴዎች፣ ከዲለሮች፣ ከሪቴለሮች፣ ከሆልሴለሮች፣ ከማጋዚኖች፣ ከተለያየ በቲቪ ሊሆን ይችላል መረጃዎችን ያገኛል። ከዛ ኢቫሉዌት ያደርጋል። እዚህ ቦታ እንዲህ ያለ ነገር አለ፣ እዚህም ጋር እንደዚህ አይነት እንፈልጋለን፣ እዚህም ጋር እዚህ ጋር እዚህ ጋር ግን ፕራይሱ ይሄን ያህል ነው የተባለው፣ እዚህኛው ላይ ፕራይሱ ይሄን ያህል ነው የተባለው፣ እዚህ ጋር ደግሞ እንደዚህ ነው የተባለው፣ እዚህኛው ላይ ደግሞ እንደዚህ ተብሏል፣ እዚህኛው ላይ እንደዚህ ተብሏል፣ እዚህኛው ላይ ደግሞ እንደዚህ ተብሏል። ማንኛውን ልግዛ? እዚህኛው ላይ ያለ የተሻለ ነው። ኢቫሉዌት አደረገ። ከዛ እንደዚህ ብሎ ኢቫሉዌት አድርጎ ከመረጠ በኋላ ፐርቼዝ ያደርጋል፣ ይገዛል ማለት ነው። ከገዛ በኋላ የገዛውን ነገር ይጠቀማል። ከተጠቀመ በኋላ ኢቫሉዌት ያደርጋል። ሳቲስፋይ ሆኛለሁ አልሆንኩም ይላል። ሳቲስፋይ ሊሆን ይችላል፣ ዲሳቲስፋይ ሊሆን ይችላል ማለት ነው። ሶ ይሄን ኮንሱመር ዲሲሽን ፕሮሰስ የምንለው ነው። አንድ ቻፕተር ስለሆነ ይሄ ብቻ ቻፕተር 2 ላይ ኢንዲቴል እናየዋለን ማለት ነው። ሶ ኮንሱመሮች እንደዚህ ዲሲሽን ከወሰኑ በኋላ ምን አይነት አውትካም ሊኖር ይችላል? እንደ ድርጅት፣ እንደ ማህበረሰብ፣ እንደ ግለሰብ ምን አይነት አውትካሞች አሉ? እንደ ድርጅት ለፈርሙ የሚኖረው አውትካም ድርጅቱ አንደኛ ፖዚሽን ያደርጋል ፕሮዳክቱን። ለምሳሌ ጥሩ የሆነ ፕሮዳክት አቅርቦ ከሆነ በከስተመሮች ሂሊና ውስጥ ጥሩ ቦታ ይኖራል፣ ያስታውሱታል፣ ጥሩ ነው ይላሉ ማለት ነው። ጥሩ ምልከታ፣ ጥሩ እይታ ይኖራቸዋል ለዛ ፕሮዳክት፣ ለዛ ድርጅት ምርት ማለት ነው። ሶ ያ ምን ይባላል? ፕሮዳክት ፖዚሽኒንግ። ሌላው ሴልስ ኤንድ ፕሮፊት ነው። ሽያጩ ይጨምራል፣ ትርፉ ይጨምራል። ሌላኛው ከስተመር ሳቲስፋክሽን ነው። ከስተመሮች ሳቲስፋይ ከሆኑ ተመልሰው ይመጣሉ፣ ሎያል ይሆናሉ። ያ ማለት ከስተመሮችን ሪቴን ማድረግ ይችላል፣ እዛው ይዞ ማቆየት ይችላል ማለት ነው። ማን? ለድርጅቱ ነው እነዚህ ጥቅሞች አሉት። ኢንዲቪጁዋሊስ እንደ ግለሰብ ደረጃስ? አንደኛ ከስተመሮች ኒዳቸው ሳቲስፋይ ሊሆን ይችላል ወይ ላይሆን ይችላል። እዚህ ጋር እንግዲህ ሳቲስፋክሽን ሲባል ኖ ሳቲስፋክሽን ዜን ሳቲስፋክሽን ዜን ዲሌይት ድረስ ይሄዳል ማለት ነው። ስለዚህ ሳቲስፋይ ሊሆኑ ይችላሉ፣ ላይሆኑ ይችላሉ፣ ወይም ደግሞ በጣምም ከመደሰትም በላይ ሊሆኑ ይችላሉ። ሌላው ኢንጁሪየስ ኮንሳፕሽን ሊያጋጥም ይችላል። ከስተመሮችን አደጋ ሊደርሳባቸው ይችላል በኮንሳፕሽን ጊዜ። እንደ ግለሰብም እንደ ግሩፕም አደጋ ሊደርስ ይችላል። ያ ደግሞ ኔጌቲቭ የሆነ ኮንስኩዌንስ ይመጣል ማለት ነው። በደህንነታችን ለወደፊት በሚኖረን ዌል ቢንግ ወይም ደግሞ ደህንነት ላይ አደጋ ሊያደርስብን ይችላል ማለት ነው። እንደዚህ አይነት አጋጣሚዎች ሊኖሩ ይችላሉ። እንደ ማህበረሰብ ስንል ኢኮኖሚክ አውትካም አለ። ኮንሱመር ዲሲሽኖች ላይ እቃዎችን መግዛታቸው ወይም ደግሞ መቆጠባቸው በኢኮኖሚ ግሮዝ ላይ ትልቅ የሆነ ኢምፓክት አለ። ኮስት ኦር ካፒታል አቬይላቢሊቲ ላይ ማለት የገንዘብ አቅርቦት ላይ፣ ኢምፕሎይመንት ሌቭል ላይ፣ የስራ እድል ፈጠራ ላይ ትልቅ ተጽዕኖ አለው። ስለዚህ ኢኮኖሚክ አውትካም አለው ማለት ነው። ሌላው ኢንቫይሮንመንታል አውትካም ማለት ፊዚካል ኢንቫይሮንመንት ላይ ስፔሻሊ ኮንሱመሮች በጣም ለምሳሌ ብዙ ሰው ዝም ብሎ የእንጨት ለምሳሌ ሁሉም ሰው በቃ ከእንጨት የተሰሩ እቃዎችን የሚፈልግ ቢሆን ደን ይጨፈጨፋል እንደማለት ፊዚካል ኢንቫይሮንመንት ነው። ስለዚህ የኮንሱመሮች ኮንሳምፕሽን ወይም ደግሞ ቢሄቪየር ኢንቫይሮንመንትን አፌክት ያደርጋል። ኢንቫይሮንመንቱ አፌክት ሲሆን ደግሞ ሶሳይቲም አፌክት ይሆናል። ሌላው ሶሻል ዌልፌር ነው፣ ማህበራዊ ደህንነት። እንደ ሶሳይቲ የሚኖረን ዌልፌር ወይም ደግሞ ለምሳሌ ሰው ብዙ ጊዜ እቃ ሲገዛ ፌስታል የሚጠቀም ከሆነ ማህበራዊ ዌልፌር ወይም ደግሞ አካባቢው ደህንነት ላይ ኖር ይችላል። አካባቢ ይበከላል፣ አፈር ይበላሻል፣ ፈርቲሊቲ ይጎዳል ምናምን። ሰው እንደዚህ አይነት ነገሮች ይኖራሉ። ሶ በአጠቃላይ እንደዚህ አይነት ነገሮች አሉት። ኮንሱመር ቢሄቪየር አውትካሙ እንደ ካምፓኒ፣ እንደ ግለሰብ፣ እንደ ማህበረሰብ ነው። ሌላኛው ኮንሱመር ቢሄቪየር ሞዴል የሚባለው ሞዴል ማለት እንግዲህ አንድን የሆነን ሪያሊቲ አንደርስታንድ ለማድረግ ሪፕሬዘንት የምናደርግበት መንገድ ነው። ሪፕሬዘንት ነው፣ ሪያሊቲን ሪፕሬዘንት የሚያደርግልን ነገር። ሶ ኮንሱመር ቢሄቪየርን እንዴት ነው አንደርስታንድ ማድረግ የምንችለው ስንል በሞዴል ነው። ሶ በጣም ታዋቂ ሞዴል ብዙ ጊዜ የሚታወቅ በጣም ብዙ አይነት ሞዴሎች አሉ። ብላክ ቦክስ ሞዴል ይባላል ይሄ ሞዴል ማለት ነው። ሶ እሱን ሞዴል ተጠቅመን የኮንሱመሮችን ቢሄቪየር እንዴት አንደርስታንድ ማድረግ እንደምንችል እንይ። እዚህ ጋር ብላክ ቦክስ ሞዴል የምንለው ሶስት ነገሮች አሉ። ስቲሙለስ አለ፣ ብላክ ቦክስ አለ ወይም ደግሞ ባየርስ ማይንድ ወይም የሰዎች ሂሊና ማለት ነው፣ ወይም ደግሞ የምናስበው አለ። ሶ ከዛ ሪስፖንስ አሉ። እነዚህ ነገሮች አሉ። ሶ እዚህ ጋር ስቲሙሊ የምንላቸው ምንድነው? ኤቪደንሶች ናቸው። አንድን ነገር እንድናደርግ እንዳናደርግ ሞቲቬት የሚያደርጉን ኤቪደንሶች ማለት ነው። የሆነ ነገር ለማድረግ እንደ ምክንያት የሚሆኑ ነገሮች ስቲሙሊ ይባላሉ። ከዛ ብላክ ቦክስ ማለት ደግሞ የኮንሱመሩ ሂሊና ማለት ነው። አንድ ሰው እቃ ሊገዛ መጥቶ በውስጡ ምን እያሰበ እንደሆነ ያንን እቃ እያየ ምን እንደሚያስብ ምናምን ማወቅ አንችልም አይደለ? በውስጡ እሱ ነው ብላክ ቦክስ የሚለው ለዛ ነው። ጥቁር ሳጥን ውስጥ ያለ ነገር አይታወቅም። ሰው
እስካልነገረን ድረስ ምን እያሰበ እንደሆነ መረዳት አንችልም። ሶ ኮንሱመሮችም እቃዎችን ሲገዙ ሲያማርጡ ምን ሲሉ መረዳት አንችልም፣ ውስጣቸውን ማወቅ አንችልም ማለት ነው። ስለዚህ እሱ ብላክ ቦክስ እንለዋለን። ከዛ የሚሰጡት ሪስፖንስ አለ። አሁን እዚህ ጋር ስቲሙሊ ስንል እንግዲህ ኤክስተርናል ፋክተሮች ናቸው። ድርጅቱ ፕሮዳክት ያቀርባል፣ መሸጫ ዋጋ ይነግረናል፣ የምንገዛበትን ቦታ ይነግረናል፣ ማስታወቂያ ይሰራል። ሶ እነዚህን ስንሰራ ህሊናችን ውስጥ መጥተው ይገባሉ። ምን እንደምናስብ እንግዲህ እኛንን የምናውቀው ማለት ነው። ከዛ ኢንቫይሮንመንታል ኢኮኖሚው ያለንበት የኢኮኖሚ ሲቹዌሽን ጥሩ ነው መጥፎ ነው፣ ቴክኖሎጂው፣ ፖለቲካው፣ ካልቸራል፣ ዲሞግራፊክ ሲቹዌሽኖች አሉ። እነዚህም ነገሮች አሉ። ሶ አሁን ማርኬቲንግ ሚክሱን ሰማን፣ አካባቢ ተጽዕኖውን ግምት ውስጥ አስገብተን ኮንሱመሩ እንግዲህ ያለው ምን አለ? ቢሊፍ አለ፣ አቲቲዩድ አለ፣ ኖሎጂ አለ፣ ሞቲቬሽን አለ፣ ፐርሰፕሽን አለ፣ ላይፍ ስታይል አለ። እነዚህ ነገሮች በሙሉ ደግሞ አሉ ውስጡ ላይ ማለት ነው። ሶ እነዚህ ስለ ፕሮዳክቱ ሲያስብ እነዚህ ነገሮች ተጽዕኖ ያሳድሩበታል። እነዚህ እዚህ ጋር ያሉት ኮንሱመር ካራክተሪስቲክስ። ከዛ ዲሲሽን ሜኪንግ ፕሮሰስ አለ። ለምሳሌ ምን ያስፈልገኛል? አይ እንደዚህ አይነት ፕሮዳክት እኮ በእኛ ሃይማኖት አይፈቀድም፣ አይ በእኛ ባህል እኮ እንደዚህ ነገር አይፈቀድም፣ ወይም ይፈቀዳል ብሎ ሊያስብ ይችላል እዚህ ጋር። ከዛ አይ በቃ ልግዛው፣ ላይፍ ስታይል እንደዚህ ነው፣ ሶ ይሄን ነገር መግዛት አለብኝ። ፐርሰፕሽን፣ ይሄ ነገር ማለት እኮ ጥሩ ነው፣ አይ ይሄ ነገር ስላለ መግዛት፣ ሞቲቬት ሊሆን ይችላል፣ አይ ዋጋው ስለቀነሰ ልግዛ ሊል ይችላል። ከዛስ ምን ያስፈልገኛል? ኢንፎርሜሽን ሰርች ሊያደርግ ይችላል ምናምን። ከዛ ዲሲሽን ሜኪንግ ፕሮሰስ ላይ ይሄዳል። ከዛ የሚሰጠው ሪስፖንስ አለ። ከዚህ በኋላ የሚሰጠው ሪስፖንስ አንደኛ ፐርቼዝ መግዛት ነው። ፕሮዳክት ሊመርጥ ይችላል፣ ብራንድ ሊመርጥ ይችላል፣ ዋጋ ሊጠይቅ ይችላል፣ ፔመንት ሜትድ ሊጠይቅ ይችላል። የሚገዛ ከሆነ ማለት ሶ የሚሰጣቸው ሪስፖንስ አለ። ወይም ደግሞ ኖ ፐርቼዝ ሊሆን ይችላል፣ ላይገዛ ይችላል፣ አይ በቃ አልገዛም። የሚገዛ ከሆነ ደግሞ እነዚህን ነገሮች አሉ እዚህ ጋር ከላይ ያሉት ማለት ነው። ሶ ኮንሱመርስ በዚህ መንገድ ሪስፖንስ ይሰጣሉ ማለት ነው። ለማርኬቲንግ ሚክስ ኤንድ ኢንቫይሮንመንታል ፋክተር አለ። ብላክ ቦክስ ውስጥ ገብቶ ወይም የኮንሱመሮች ህሊና ውስጥ ሲገባና ፕሮሰስ ይደረግና ፐርቼዝ ኦር ነን ፐርቼዝ ብሎ ይወጣል ማለት ነው። ግልጽ ነው አይደል? እነዚህ ፋክተሮች ወደ ኮንሱመር ማይንዶች ይገባሉ። ኮንሱመር ማይንዶች ጋር ሲገቡ በእነዚህ በካራክተሪስቲክስ እና በዲሲሽን ሜኪንግ ፕሮሰሶቹ ቫሪያብሎች ምን ይደረጋሉ? እነዚህ ነገሮች ይብላላሉ፣ እዛ ውስጥ አናላይዝ ይደረጋሉ፣ ፕሮሰስ ይደረጋሉ፣ ኢቫሉዌት ይደረጋሉ። ከዛ ኮንሱመሩ አይ ልግዛ ወይም ደግሞ አይ ይቅርብኝ ብሎ ይወስናል ማለት ነው። ሶ በዚህ መንገድ ኮንሱመሮች ፐርቼዚንግ ዲሲሽን ያደርጋሉ፣ ቢሄቭ ያደርጋሉ ወይም ደግሞ ዲሲሽን ሜኪንግ ፕሮሰስ ያካሂዳሉ ብለን አንደርስታንድ እናደርጋለን ማለት ነው ባጭሩ። ሶ ቻፕተር 1 ኢንትሮዳክሽን ይህንን ይመስላል። ግልጽ ያልሆነላችሁ ካለ ኮሜንት አስቀምጡልኝ። ቀጣይ ቪዲዮ ላይ የሚስተካከሉ ነገሮች ይስተካከላሉ። ቴሌግራም ቻናል @የኔ ቱቶሪያል ብላችሁ ጆይን ማድረግ ትችላላችሁ። እዛ ጋር የምትፈልጉት ነገር ማቴሪያል የምትፈልጉ ከሆነ መልቀቅ ስለምችል እለቅላችኋለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ